አለው አይደለ? እኔ እውነት ከሌለኝ ፈጣሪ ስራዬ ይቅጣኝ፣ አይደለም በኔ በልጆቼም ይቅጣኝ፣ ችግር የለው። እኔ ለሱ በዚህ ደረጃ ክፉ ከሆንኩኝ ለምን ድብን አልልም? በዚህ ደረጃ ለሱ ክፉ አልሆነምም መሆንም አልፈልግም። እግዚአብሔር በሚያውቀው እኔ ሰራተኛ ሰርቼ ማድር እንደሆንኩኝ ያቀኛል። እንዴት አንዴ ላስታውስክ፣ እንደው እግዚአብሔር በሚያውቀው በደናው ጊዜ መዝሙር እንኳን ዘምረህ መስማት አልፈልግም። በቃ ምንም መስማት አልፈልግም። በቃ ማስረጃ አቅርቢና ወግጅ። በቃ አንዱ ትልቁ ማስረጃ ማለት ነው መዝሙር እንኳን ዘምረህ ከመዝሙሩ ላይ እንደ ስጦታ ይሁንልኝ ብለህ ያበረከት እባክሽ ስለ ሃይማኖት ስለምን ስለዚህ ስለሱ ጉዳይ አትመኝ። መልካም አመስግኜሻለሁ። ነገር አመስግኜሻለሁ። አዎ እኔ ልናገርልሽ አመስግኜሻለሁ። ማመስገን ምን ችግር አለው? ማመስገን ችግር የለውም። መልካም ለሰሩ ላገዙኝ እውነት አለኝ ላንተ ይህን አላረኩም። እውነት አለኝ እኔ ላንተ እንደው ፍቅር በልጆች ልለምንህ ላንተ ይህን አላደረኩም። በፍቅር ግን ትክክለኛ ፍቅር መስሎኝ ግን ተሰቃይቻለሁ ባንተ። እሺ አንድ ነገር ልንገርሽ እኔ ድምፅሽ ብቻ አይደለም ማስረጃዬ። አንቺ ጠንቋዩ ጋር የሄድሽበት ቦታ ምክንያቱም በየጊዜው ባገረሸብኝ ቁጥር መፍትሄ ሳጣ እንዲፈታልኝ ሰውየው ድረስ ይጃለሁ። ከተባበረኝ በህይወት አለ የከፈልሽው ስለምትከፍል እኔ ላንተ አስጨርሹ። ለምን ታቋርጫለሽ እንዴ? ለምን ታቋርጫለሽ? እሱ ስታወሪ አላቋረጠሽም እንዴ? በጣም አምባገነን ትሆኛለሽ። እንዳታበሪኝሽ አስጨርሺው ይጨርስ። አንቺ ስታወሪ እሱ አያቋርጥሽም። እሱ ሲያወራ ግን አንቺ ታቋርጫለሽ። ከተባበረኝ ሰውየው በህይወት አለ ብሏል። ትፈልጊያለሽ እሱ እንዲያገናኝሽ? አቡ እያወራው እያለ ነው በመሀል የገባብኝ። ልጨርስ ስል እሱ ገባ። እሱ እንዲያወራ ፈቀድሽለት፣ እኔ ግን አልጨረስኩም። እሺ ጨርሻ። ምክንያት ስለምታቀርብ ምክንያት አይደለም፣ የምታረጉትን ነው እየተናገርኩ ያለሁት። ምክንያት አይደለም። እኔ ላንተ ትክክለኛ ሰው ነህ ብዬ በትክክለኛ መንገድ ነው የሚሄደው። እንዴት እንደምሰራ ታቀኛለህ። እንዴት ከኢትዮጵያ እንደወጣው ታቀኛለህ። ከኢትዮጵያ ሂጄ ተመልሼ መጥቼ ያላገኘው ሴትዮ አንተን ከየት አምጥቼ ነው መድኃኒት ያበላው? እኔ እኮ ከኢራናዊ ኢትዮጵያ ሳልገባ 10 ምናምን ዓመት ኢትዮጵያ አልገባሁም። በ10 ምናምን ዓመቴ ነው ኢትዮጵያ የገባሁት። ስገባ ፓስፖርቴን አገኘው፣ ተመልሼ አልመጣሁም። ኢትዮጵያ ገባን፣ አብረን የገባ ነው ከሱ ጋር አብረን ገባን። እኔን ከቦታው ከሀገራችን ትቶ ይመጣ። እሱ አዲስ አበባ አደረ። ስደውልለት ማያነሳም ነበረ። ዱባይ ገባ። ዱባይ ገብቶ ሚስት አገባ ሲባል አገባ እንዴ ብዬ ከዛ በኋላ ተመልሰን አልተገናኘንም። በየት በኩል ይሄ ቮይስ የኔ ሊሆን የሚችለው? ለአንተ እንዲህ አይነት ክፉ አይደለሁም። አሁንም አረጌብህ ከሆነ አልኩ ፈጣሪ ባልከው ተስማምቻለሁ። እንገናኛለን። እግዚአብሔር ይስጥልኝ። አመሰግናለሁ። የኢትዮጵያ ሕዝብ በሙሉ ግን በጣም ይቅርታ ለቃላቱ ጸያፍ ለመሆኑ መሆን ለማይገባው ስላደረኩኝ ጸያፍ ቃል ባንደበቴ በቀደም ለወጣው ለዛሬው ግን በፍጹም ማመንም ማለትም አልፈልግም። ፍቅር በምንገናኘው እንገናኝ። እዚህ ጋር እግዚአብሔር ይስጥልኝ እና ህዝቡን ይቅርታ። ግን እኔ ላንተ ክፉ እንዳልሆንኩኝ ይሄ ያውቀዋል። ግን እኔ እናንተ ህዝቡንም ይቅርታ ብለን እዚህ ጋር ተማምነን እንሄድ ደስ ይለኛል። እዚህ ጋር ተማምነን እኔ እናንተ ልቦናችን ስለሚያውቀው ማለት ነው። ላንተ እንዳላደረኩ ጠንቅቀህ ታውቀዋል። ዘመናዊ ቀጣዩን በፍርድ ቤት እንጨርስ። ሀቢባ እባክሽ መናገር ያለብን ነገር ተናግረን እንጨርስ። ፍቅር
በአባቶች ነው እንጂ ወይስ ብለህ ወስደህ ሌላ ነገር አንተ እንደምትተማመንበት ስለሚሆን ያ ልጆቼን ማሳደግ እፈልጋለሁ። አንተ ግን እውነት ካለህ ካልፈራህ ይሄ ወይስ ወስደህ ፍርድ ቤት ከሰጠህ አዎ ያሲዘኛል። ለምን አያሲዘኝም? ያሲዘኛል። ግን አንተ እውነት ካለህ ካልፈራህ መጽሐፍ ቅዱስ ይዘን ንስሐ አባታችንን ያለንን አድርገን እንስማማ ባይነኝ። እኔ እውነት አለኝ። ከአባቶች ጋር ለመቅረብ አልፈራም። አንተም ካልፈራህ አባቶች ጋር እንገናኝ። ሀቡዬ ይቅርታ እኔ ልውረድ። አመሰግናለሁ። ከአባቶች ጋር ግን እንገናኝ። እውነት ካለ እዚህ ጋር መውረድ ፈልጋለሁ። በህግ ሄድበት ጠበቃውን አናግሯል። ያዋጣሻል አቡ ከሰማ በውሸት እውነት ነው። አዎ አርጋለሁ እንድል ነው የፈለጋችሁት? እንዳትይ በህግ ሊሄድበት ነው እያልኩሽ ያለሁት። እዚህ ቶኬ ዊዲ ደግሞ ምን አግሪ አዳንቲ ሀቡዬ ይሄን ወይስ ከየት እንዳመጣው አላቅም፣ አላደረኩም። በህግ ከሄደበት ልጆቼን ማሳደግ እፈልጋለሁ። ህሊናው እያወቀ አትደውሉብኝ፣ በእግዚአብሔር ተው አትደውሉብኝ። ላውራ በህግ ከሄደበት ትሰማለህ? አዎ ትሰሚያለሽ። በህግ ከሄድክበት ህሊና ካመነበት አዎ በድላኛለች፣ አዎ ይሄን አድርጋለች። እውነት ይሄ ከተቀበለልክ ይክሰስ፣ ህሊናው ከተቀበለለት። እኔ ግን እንዳላደረኩት አውቃለሁ። እግዚአብሔር ፍርዱን ይሰጠኛል። የልጆች እናት ነኝ። ልጆች ማሳደግ እፈልጋለሁ። ግን አርጋብኛለች ብለህ ካመንክ ሂድ። እኔ ግን እውነት ስላለኝ በአባቶች እንገናኝ ብያለሁ። ለምን? ከህግ ይልቅ አባቶች ስለሚፈርዱን ማለት ነው። እውነት ስላለኝ ካልፈራህ መጀመሪያ ከአባቶች ጋር እንገናኝ። በህግ ሄዳለሁ ካልክ ህሊናህን የምታውቀው አንተ ነህ። እውነት በድላኛለች፣ አርጋብኛለች፣ ዘመናይ ይሄ ይገባታል ካልከኝ አርገው። ዘመናይ ይሄ ይገባታል ካልክ አርገው፣ ችግር የለውም። እኔ ግን በአባቶች ነው መሄድ የምፈልገው። ለምን? እውነት ስላለኝ ሀቡዬ፣ ሌላ የለኝም። ስለዚህ ይቅርታ ጠይቀሽ በሰላም ጉዳዩ መፍታት አትፈልጊም? በእልህ ጉዳይ ወደ ህግ ሄዶ መጎዳት ነው የምትፈልጊው? አንቺ ነሽ እኮ ከኢማራት ተከንስለሽ ወደ ሀገርሽ የምትሄጂው። ለምን ጉዳዩን በሰላም አትፈቺም? በእናታችሁ አትደውሉብኝ። ምን ሆናችሁ እናንተ? ሀቡ ከሰማሽኝ አልኩሽ እኮ ሀቡዬ፣ ከሰማሽኝ አንቺ ፍትሃዊ ነሽ አይደለ? ለኔም ለሱ ለኔና ለሱ ፍትሃዊ ነሽ ሆንሽ አልኩሽ። ዘመናይ በድላኛለች፣ አዎ አርጋብኛለች፣ እውነት አለኝ ካለ ህሊናው ከፈቀደለት ይሂድና ይክሰሰኝ አልኩሽ። ህሊናው ከፈቀደ አትደውሉ። በእግዚአብሔር ምንድን የተረገሙ። ስለዚህ መድኃኒት ማድረግ ያልቀፈበሽ መማል ያቅተሻል። ሰው መግደል ከቻልሽ መማል ያቅተሻል። እውነት ስላለኝ አልኩህ። መሐላ እውነት ካለን እኮ አንሞትም። እውነት ካለን እኮ ፍርድ ለኛ እግዚአብሔር ቅርብ እንትን አይደለም። እግዚአብሔር እኮ እውነትን ነው አይደለም የሚፈልገው። እውነት አለክ። እኔ እናንተ እውነት ይሰማል። አቡ አው ይሰማል። ግን ይኸውልሽ እንደዚህ ስትሮንግ ድምጽ ስላለኝ ነው የጮኩ የምመስለው እንጂ ረጋ ብዬ ነው እያወራ ያለው። ስትሮንግ ነው። ችግር የለም። እሱን በድየው አልኩት። በድየው ልጆች አሳዳጊ ነው። እስክንድር መጥቶ በጣም እየጮህብኝ ስለሆነ እባክሽ ታርልኝ። በጣም እየጮህብኝ ነው እስክንድር። መቀደም ልጆቹ ያወራው ማለት ነው። የምታሳጥርልኝ ምን መሰለክ፣ እኔ እሷ ያልተሰማች እንዲመስላት ስለማልፈልግ ነው። እንደዛ አይነት ስሜት እንዲሰማት ስለማልፈልግ ነው እድሉን የሰጠኋት በደንብ እንድታወራ እንድናገር እድሉን። በኋላ አንተ በህግ ሄደህበት እቺ ልጅ ታስራ ተከንስላ ወደ ሀገሯ ብትሄድ ኢትዮጵያ ሆና
እንድታለቅስ አልሰሙኝም እድል አልሰጡኝም ብላ እንዳትጸጸት እድሉን እየሰጧት ነው። በደንብ ስሜቷን እንድትናገር የፈለገችውን ተናግራ በኋላ ላይ ደግሞ ለሚመጣው ነገር አንተ በህግ ማስረጃዎች ብዙ አሉ ስትሄድበት ለሚደርሰው ነገር ራሷ ኃላፊነቱን እንድትወስድ ነው። ገባ? ነገ እድል አልሰጡኝም አልሰሙኝም ብላ ስሜት እንዲሰማት አልፈልግም። ለዛ ነው መድረኩን ሙሉ ተቆጣጥረው ይኸው ከገባን ሰዓት ጀምሮ እሷ ናት የምታወራው። እኔ ብቻ ላውራ ነው አላስወራም ብላናለች። ይኸው 26600 ሰው አለ። አውሪ። እኔ አላስወራም አሉኝ ምንም አሉኝ ብዬ አይደለም የምናገረው። አሁን የመጨረሻ ቃላት ተናግሬ እወርዳለሁ። የመጨረሻ ቃል እኔ ልጆቼን ማሳደግ እፈልጋለሁ። አሳዳጊ ነኝ። እውነት አለኝ። እውነት ስላለኝ ነው የምናገረው። አይ ዘመናዊ በድላኛለች አርጋብኛለች ካልክ ክሰስ። አይ ካልክ ደግሞ እውነቴን ነው እኔ እውነት አለኝ ካልክ ግን በአባቶች እንገናኝ። ከዚህ በላይ ምንም ማለት አልፈልግም። አመሰግናለሁ። እኔ እውነት አለኝ እና አመሰግናለሁ። የኢትዮጵያ ሕዝብ በሙሉ ይቅር በሉኝ። በቃ የኢትዮጵያ ሕዝብ በሙሉ ይቅር በሉኝ። አንተ ህሊናህ ከፈቀደልህ በሐሰት በወንጀል አስከንስለህ ካገሬ ብትልከኝ ምንም ነው። ግን ልጆቼን ለማሳደግ ብዬ ዱባይ መጥቻለሁ። ምን ላይ ጥለኸኝ እንደመጣህ ታውቃለህ። ምን ላይ እንደነበርኩ ታውቃለህ። ይሄን ካደረከው በሰማይም በምድርም የሚያገናኘን እሱ ይሆናል ማለት ነው። ከዚህ በላይ ምንም ልልህ አልችልም። ሰላም ሁኑ። ህሊና ፈቅዶ ግን አርገው። እኔ ግን በአባቶች እሄድብሃለሁ። አንተ ህሊና ፈቅዶ ግን ህግ ላይ ሂደህ አስከንስለኸኝ ብል ህሊና ይፍቀድልህ። ትቼላለሁ። ክበሩልኝ ሁላችሁም። የኢትዮጵያ ህዝብ ግን በጣም ይቅርታ ስላጉላላችሁ ብቻ ይህን አይነት ነገርም በዚህ በእኔ በኩል እንዲፈጠር አልፈልግም። መሆንም አልነበረበትም። ይቅር በሉኝ። ስራዬን ልስራበት። ከዛ መጣችሁ እንደዚህ ነው ስራዬን ልስራበት ማለት ያለብሽ እኮ አምነሽ ቮይሱ የኔ አይደለም አልሽ። ድምፁ አሁን እኔ የሀቢባ ድምፅ ይታወቃል፣ ድምፄ ይታወቃል። የሆነ ቦታ ላይ የላኩት ድምፅ ከአመታት በኋላ መጥቶ ያ ድምፅ እየተሰማ ይሄ ድምፅ የኔ አይደለም ብሎ መሸምጠጡ ነው የሚያዋጣው ወይንስ እውነቱን አምነው አዎ ሰው ነኝ፣ ሰይጣን አሳሳተኝ፣ ተሳስቻለሁ፣ ይቅርታ አድርጉልኝ፣ በቃ ሰው ሆኖ የማይሳሳት ሰው ነኝ ተሳሳትኩ ማለት ይሻላል ወይንስ ኖ? ሶሊያና አዳምጪኝ። ይኸውልሽ በእውነት ሐቀኛ መሆን ጥሩ ነው። እውነትን ተናግሮ የመሸበት ማደር ጥሩ ነው። ገባሻ? ሰው ነሽ፣ ተሳስተሽ አድርገሽም ሊሆን ይችላል። ግን ድምፅሽን እኔ ከምንም በላይ ያስደነገጠኝ የገዛ ድምፅሽን የኔ አይደለም ስትይ በቃኝ፣ ዝም አልኩ። ከዛ በኋላ እኮ እኔ ምንም ማስተያየት መስጠት ድምፅ አይሰራም ወይ? እኔ ደግሞ ከአንደበቴ ይሄ ነው ብዬ አላወጣውም። ስለዚህ እንደዛ የመጀመሪያውም ሸሚዝም ያልሽው ድምፅ እሱ በይ ብሎኝ ነው ያልሽው። እሱንም ልትክቹ ነው። እሱን አመንኩልሽ። አንድ አይነት ድምፅ እኮ ነው ታዲያ። ይሄ ድምፅ ኤዲቲንግ አድርገህ ይዘን እኔ እና እሱ እኮ እንተዋወቃለን። እግዚአብሔርን ልቦናህ ያውቀዋል። አሁን ኤዲቲንግ እውነት ግን በልጆችህ አግኘው። ሌላ ምንም አልልህም። ከሴት ነው የተወለድከው። እግዚአብሔርን የኔ እንባ ብቻ አይደለም ያለብህ የብዙም ባለብህ። እግዚአብሔር ፍርዱን ይስጠን። እውነት አልቅሻለሁ። ብዙ ያሳበርሻቸውን አቀርባለሁ ግን ዋጋ የለው። ብዙ ያሳበርሻቸዋል። እስካሁን መፍትሄ ያላገኙ ጸበለሰ የሚንከራተቱ አሉ። የተንከራተትኩት እያለው ተንከራትቻለሁ አልከኝ። በእውነት ስንት እናቀር አይጠቅምም። ነገ ራስሽን ብታጠፊ እኔ አልጠቀምም። እኔ ራሴን መቼም አላረገውም። ራሴን አላጠፋም። ለልጆቼ መኖር ፈልጋለሁ። ለልጆቼ መኖር አቡዬ እውነት አለኝ። በእውነት ምን አባቴ ላድርግ? ይኸውልሽ ሶሊያና ምን አባቴ ላድርግ? እውነት ያለ ማስረጃ እኔ ምን አባቴ ላድርግ? ማስረጃ አምጪ እኮ አልኩሽ እኮ። እውነት ካለሽ ልክ እንደሱ ማስረጃ ይዘሽ ነኝ። ማስረጃው የሚያሳየው የአንቺ ድምፅ ነው። አንድ ነገር ምነግርህ ለአንተ ብዙ መስዋዕት ከፍዬ የኔ የሚገባኝ ከሆነ አልኩህ መድኃኒዓለም ፍርዱን ይስጠን። ብዙ ከፍለሻል። እኔን ለማጥፋት ብዙ ከፍለሻል እኮ አውቃለሁ። ገንዘብሽን በሙሉ ለጥንቆላ እንዳዋልሽው አውቃለሁ። እባክሽ ማን ጨርስ። በቃ እኔ እኮ እንዳይጸጽታት እድሉን በደንብ እንስጣት። ትናገር ጨረሽ፣ በደንብ ተነፈሽ፣ ሁሉ ነገር ወጥቶልሻል። ቆይ
ሁሉን ነገር ተናግረሻል። በኋላ እድል አልሰጡኝም አልሰሙኝም ብለሽ እንዳትጸጸች። ሁሉን ነገር መናገር የምትፈልጊውን የሆድሽን የልብሽን ሁሉ ተናግረሻል። አቡዬ እንድሰሚ ፈልገው እኔ የሆዴን የምኔን አይደለም እውነት ስላለኝ በጣም ነው የምናደደው። ተናግሮ የማሳመን እንትን የለኝም። ዳይሬክት ነው የምናገረው። የመደበቅ እንትን የለኝም። በጣም እውነት አለኝ። በጣም እውነት አለኝ። እውነትም ስላለኝ ነው አባቶች ጋር ምለው ከፍርድ ቤትና ከእግዚአብሔር ማን ነው ትክክለኛ ፈራጁ? ፍርድ ቤት ባየው ማለት ለሚፈርደው ፈጣሪ ግን ውስጣችን ነው የሚያውቀው። ስለዚህ ከፈጣሪ ደጅ ለምን አንገናኝም? ከፈጣሪ ደጅ ለምን አንገናኝም? በሃይማኖት መደበቅ ለምን ያስፈልጋል? ይህ መደበቅ በራስሽ ላይ እኮ ነው የምትፈርጂው። ሃይማኖት ስትቀርቢ እሱ ማስረጃ እንዳመጣው ልክ እሱ ማስረጃ እንዳመጣ አንቺ ማስረጃ ይዞ መጣት በቃ እሺ። እንግዲህ እሷ እኔ ማስረጃ የለኝም መሐላ ነው የምፈልገው ነው እያለች ያለችው መሐላ እና እኔ ልውረድ አሁን። የእሱን ማዳመጥ አትፈልጊም? የእሱን ማዳመጥ አትፈልጊም? ጨርሻለሁ ስላለ እኮ ነው። እሺ በቃ ጨርሰናል። መሄድ ትችያለሽ። ሂጂ ቻው። አውራ እኔም መዝጋት ነው የምፈልገው። ኦኬ ሀቢባ በቃ ምን እንደምልሽ አላውቅም። ስለ ሁሉ ነገር በጣም ነው የማመሰግነው። የእውነት ለመነጋገር 7 ዓመትን ስቆይ ሶሻል ሚዲያ ላይ ወጥቼ አላውቅም። ያው አልፎ አልፎ ተፖስቶ ካልመሰከር ሶሻል ሚዲያ ላይ ወጥቼ አላውቅም። ለመጀመሪያ ጊዜ ግን ህዝቡን ማክበር ስላለብኝ አንቺንም ማክበር ስላለብኝ ግዴታ ሳይሆን በውዴታ ቀርቤያለሁ። ምክንያቱም በየጸበሉ ሲሄድ በየህክምናው ሲሄድ አሁን ቁሜ ስላየሽኝ እንደተስተካክዬ ስላየሽኝ እንጂ በጣም የፍቅር ዲዛይን ባለቤት ይባላል በተደጋጋሚ እና ምንድነው ያንን እንዳይሉኝ ሶሻል ሚዲያ ላይ መውጣትን አልፈለኩም ነበር። ከዛ በመቀጠል ሁላችሁን ለምናችሁ የምፈልገው ነገር ሁላችሁን ልናገር የምፈልገው ነገር ምንድነው አባቴን የሁላችን አባት የሆኑትን ብፁዕ አቡነ ዲሜጥሮስን ከኔ እድሜ ላይ ተቀንሶ ለሳቸው እንኳን እግዚአብሔር እንዲሰጥልኝ ጸልዩልኝ። እሳቸው ባያጽናኑኝ፣ እሳቸው ብዙ ነገሩን ባያደርጉልኝ በየትኛውም መንገድ በምንም መልኩ እስካሁን ቁሜ እራመዳለሁ አለ። ምክንያቱም ሰው የውጭ ውበቴን ማለትም ስሜን እንጂ የውስጥ ህመሜን ከፈጣሪ ውጭና ከአባቶች በስተቀር የሚያውቁልኝ የሉም። ወደ ውጭ መውጣት እየፈራው ቤት ውስጥ ተኝቼ የምውልባቸው ዘመናቾች ብዙ ናቸውና እሳቸውን በአካል የምታገኙ አባቶችም እንድታመሰግኑልኝ የእውነት መኖሬ ከፈጣሪ ቀጥሎ በሳቸው ነው። እጅግ በጣም አመሰግናለሁ። ከዛ በመቀጠል ነገሮቹ ሲደራረው ገንዘብ ሲመጣ ነው እንዴ በሽታ የመጣው። ስለዚህ እንደገና ደግሞ የተለያዩ ችግሮች ሲደርሱብኝ በቃ ተስፋ በመቁረጥ ሱቄን ለመዝጋት በጣም ተገድጄ ነበረ። ነገር ግን ለዱባይ ለኦንላይን ሰራተኛ እኮ አንተ አባት ነህ፣ ለምን ታደርጋለህ? ምን ላግዝህ? ምን ልርዳህ? ለልጆች ምን ተቸግረህ ነው ብላ ብዙ ነገሮችን የምታግዘኝን ሮዛ ዲዛይን የምታውቋት ከሆነ ሱቄ እስከዛሬ ድረስ እንዲቆይ ያደረገችኝ አንደኛው እሷ ስለሆነች እጅግ አመስግኑልኝ። በተመሳሳይ መቀደምም ገብቶ ሲያረጋጋ የነበረው መስሪያ እንኳን ሲቸግረኝ በቻሉ መጠን አግዞኝ እንንቀሳቀስ ያደረገኝ እስክንድር ነውና ሁሉን ነገር በልጆችህ አገኘው ብላችሁ አመስግኑልኝ። ሀቢባ አንቺም እውነታን ለማውጣት ስለታገልሽልኝ እጅግ ነው በጣም የማመሰግነው። እጅግ አድርጌ ነው የማመሰግነው። እንደገና ደግሞ ሰራተኞቼ ታምሜ ሳዩ ስራ ሲጠፋ የተለያዩ ነገሮች ሲፈጠሩ አንተ በህመም ላይ ሆነህ ነገሮቹ ሲወሳሰቡብህ እንዴት ጥለንህ እንሄዳለን ብለው ህመሜን አብሮ የሚታመሙልኝ በተለይ ማናጀሩ ክብሮ አመስግኑልኝ። የእውነት ብቻዬን አይደለም የምታመመው፣ ሚስቴ ብቻ አይደለም የምትታመመው፣ ሰራተኛ ለምሳሌ መቀደመ ይህ ነገር ሲፈጠር ሁሉ ነው ያለቀሰው። ምክንያቱም ሊበተን ስለሆነና አመስግኑልኝ።
ከዛ በመቀጠል ሲጨንቀኝ ወደ ሳራ ሄዳለሁ። ሳራ ኤርሚ ሀበሻ ሱቁን ሲከፍት የኔ ትልቅ እገዛ አለበት እንደ ወንድሜ ነውና ሲጨንቀኝ አንዳንዴ ሳራ ጋር ሄዳለሁ። ሲቸግረኝ ጨምርና በጣም መልካም እህቴ ነች እና እሷን አመስግኑልኝ፣ በጣም አመስግኑልኝ። አንዳንዴ ገንዘብ ኑሮሽን ሰው ይቸግርሻል። እኔ ከሚስቴ ውጭ ሰው የለኝም፣ ጓደኛ የለኝም እና ሜቢ እሷ ጋር ሂጅ ህመሜን አንዳንዴ እናገራለሁ። እኔ በህመም ላይ ስታመም ድርጅቴን አሳልፌ የሰጧቸው ሰዎች አሉና ባዶ የሆንኩባቸው ብዙ ነገሮች አሉና ሳርዬ በጣም ነው የማመሰግነው። ኤርሚ ሀበሻ፣ ቤቲ ሀበሻ የዛሬ ዓመት መስከረም ላይ ሱቁን ለመዝጋት 100% ወስኜ ነበረ። እኛን አስጀምረህ እንዴት አንተ ትዘጋለህ ብለው እስካሁን ቁሞ እንዲንቀሳቀስ ያደረጉኝ ቤቲ ሀበሻ፣ ኤርሚ ሀበሻን፣ እስክንድርን አመስግኑልኝ። ሮዛ ስታመም ስወድቅ ስራዋን ጥላ በየሆስፒታሉ